እና የታዘባችሁትን ምን መሆን አለበት የሚለውን ነገር ምክር ሀሳብም ከሆነ ጣል አድርጉና እንሰነባበታለን። እሺ ቅድም 3 ደቂቃ 2 ደቂቃ ነበር ያልኩት፣ 4 ደቂቃ አድርግላችሁ። እሺ 5 ብታደርግልን መልካም ፈቃድ ከሆነ ስንት ናችሁ? እኔ መተኛት አለብኝ ጠዋት ስለምንስ። እሺ ችግር የለም። እሺ አስጀምር ያለው ቀጥል ኤርሚ። ኦኬ እሺ አመሰግናለሁ። ቅድም በተናገርኩት ነገር ላይ የአንድ ከእስልምና ሃይማኖት የገባችዋ ሴት ዋሽታል እያለች ስትል ነበረ። እንግዲህ እኔ የግሌ ምልከታ የዛሬውን መርሃ ግብር በወንድማችን በእፎይ አቅጣጫ ሆኜ እያንዳንዱን የተከታተልኩትኝ ያየሁትን የታዘብኩትን አስቀምጫለሁ በእኔም ቤት እዚህም አንተ ቅድም ስናገር ነበር ማለት ነው። በአጠቃላይ በፍርሃት የተከበበ ነበረ። የእስልምናው ኡስታዝ ወጥቶ አደባባይ ህዝቡን ይቅርታ መጠየቅ አለበት። ወደ 150 ሰው አጉላልቷል። እፎይ እንግዲህ እኔ የኦርቶዶክስ እምነት ተከታይ አይደለሁኝም፣ የእስልምና እምነት ተከታይ አይደለሁም። እኔ ፔንቴኮስታል ነኝ፣ ወንጌላዊ አማኝ ነኝ፣ ግን ለህሊና ነው የመሰክረው። ስለዚህ የነበረው ነገር ላይ ለአንድ ሰዓት ተኩል ያህል ይህን ያህል ማጉላላት ተገቢ አይደለም። ስለዚህ እፎይ እንደውም በትዕግስት ይህን ያህል ሰዓት ረጅም ሰዓት መቀመጡን ሊከበር ነው የሚገባው። ይህንን ብዬ እላለሁኝ። የነበረው ብልጫ አይ ቲንክ እንትናቸውን ጠብቀው ርዕሳቸውን ጠብቀው ተነጋግረዋል። አልተነጋገሩም፣ ሁለቱ አልተነጋገሩም። በርዕሱ መሰረት አልተነጋገሩም። ግን የነበረው ብልጫ በወንድማችን እፎይ በኩል ሚዛኑ ደፍቷል። ይህ እንግዲህ ምንም ማድረግ አይቻልም። ይህን አተያይ ነው። ዋሸ ብላ ያለችው ያቺ እህት ሙስሊሟ ሴት አግባብ አይሆንም። የኔ ምልከታ የተናገርኩት የአቢም ኦርቶዶክሳውያን ከአንተ ጋር ሊወያዩ አይችሉም ብላ ያለችው ልዝለለው ከምን የመነጨ እንደሆነ ይገባኛል። እዚሁ ቤት ዲቤት አድርገናል ከኦርቶዶክሳውያን ወገኖች ጋር። እንደዛ አይነት ሰው አይደለም ለማለት እወዳለሁ። ግን ዛሬ የተነሳ ሀሳብ ላይ ጥቂት መናገር ፈልጋለሁ። እዚህ ላላችሁ 5700 ሰው በእኛ በክርስቲያኖች እንደዚሁም በአይሁዳውያን በቶራና በክቱቪም በነቢም በሚባሉት መጽሐፍቶች በሶስቱ የመጽሐፍት ክልል በቀደሙት የብሉይ ኪዳን ነቢያት ከጸሐፍተ ነቢያት ከሚባሉት ማለት ነው ከሙሴ እስከ ሚልኪያስ ድረስ ባሉት አበይትና ደቂቀ ነቢያት የተሰበከው አምላካችን እግዚአብሔር በእኛ በክርስቲያኖች በወንጌላውያን አማኞች በካቶሊካውያንና በኦርቶዶክሳውያን ዓለም አቀፍ ማለት ነው እንደዚሁም በጁዳይዝም ሁሉ እምነት የምንከተለው የምንቀበለው መጽሐፍ ቅዱሳችን ላይ እነዚህ ቀደምት የእግዚአብሔር ነቢያት የተናገሩት ስለ አምላካችን ስለ እግዚአብሔር ነው። ስለዚህ የቀደሙ የብሉይ ኪዳን ነቢያት ስለ አላህ ትንቢት ተናግረዋል። አንዳቸውም በስምም አያውቁትም፣ አላመለኩትምም፣ አልጠሩትምም፣ አያውቁትም። ከዚህ ይልቅ እንደውም የዳዊት ልጅ መሲሁ በስጋ እንደሚመጣ የብሉይ ኪዳን ነቢያት ከሙሴ ጀምሮ እስከ ሚልኪያስ ድረስ ያሉት አንዳንዶቹ ከየትኛው ነገድ እንደሚወለድ ለምሳሌ ሙሴ ነገዱ ከይሁዳ እንደሆነ፣ ኢሳያስ ደግሞ ድንግል ሴት እንደምትወልደው፣ ሚኪያስ ቤተልሔም ኤፍራታ እንደሚወለድ እንደዚሁም ደግሞ አወጣጡ ከቀድሞ ዘመን ጀምሮ ከዘላለም የነበረ ነው ብሎ ከዘላለም የነበረ ፍጡር እንደሌለ ልብ በሉ። ሚኪያስ መጽሐፍ ምዕራፍ 5 ቁጥር 2 ላይ ይህንን ይናገራል። ከዘላለም የነበረ በቤተልሔም ኤፍራታ እንደሚወለድ ገዢ እንደሚመጣ ንጉሥ እንደሚመጣ እንደተናገረው ዳንኤል ሱባኤ ቆጥሮ በ69ኛው ሱባኤ ሲያልቅ መሲሁ እንደሚገደል ልክ እንደዚህ አባቶቻችን ነቢያት እንደተናገሩት ዘካርያስም ስለ ትሕትናው አንቺ ኢየሩሳሌም ደስ ይበልሽ ንጉሥሽ ትሑት ሆኖ በአህያይቱ ውርንጫ ወደ አንቺ ይመጣል ብለው እንዳሉት እነዚህ ሁሉ ነቢያት ስለ መሺያው ነው የተናገሩት፣ ስለ ዳዊት ልጅ ነው የተናገሩት። ስለ ነቢዩ መሐመድ አንድም ቦታ ላይ ያወሩት የለም። ሊያውቁትም አይችሉም፣ በስምም አያውቁትም። በዚህ አቅጣጫ ላይ በጣም ብዙ ጊዜ እንደውም ቤቴ ላይ ሙስሊሞችን ጠርቼ ነበረ። እስራኤልን ከግብፅ ምድር መርቶ ያወጣው የእስላሙ አምላክ ተብሎ የሚባለው አላህ ነው ወይስ ያህዌ ነው ብሎ በሚል በቤቴ ዝም ብዬ እንደዚህ ኖርማል ዲቤት ላይ ኖርማል ሳይሆን እንደዚህ በውይይት መልክ ጠርቻቸው ነበር ማለት ነው። አንዳቸውም የመጡ ግን የሉ። ኦኬ። ስለዚህ በእኛ በክርስቲያኖች የተሰበከው እነዚያ የብሉይ ኪዳን ነቢያት እያንዳንዳቸው ሲናገሩለት ትንቢት ሲናገሩለት የነበሩ የት ሰፈር እንደሚወለድ ቤተልሔም ኤፍራታ ምን አይነት ሴት እንደምትወልደው ድንግል ሴት እንደምትወልደው ከነገደ ይሁዳ እንደሚወለድ ከዳዊት ቤት ከእሴ ግንድ እንደሚወለድ የተናገሩት ነቢያት 2 ደቂቃ ነው። 2 ደቂቃ ከቆስጠንጢኖስ ወስዳለሁ። 2 ደቂቃ የተናገሩት ነቢያት የተናገሩለት የእግዚአብሔር ልጅ ከቅድስት ድንግል ማርያም ሰው ሆኖ በቤተልሔም በይሁዳ ምድር የተወለደው ጌታችን መድኃኒታችን ኢየሱስ ክርስቶስን እንጂ የብሉይ ኪዳን ነቢያት የተናገሩለት ስለ መሐመድ ወይ ደግሞ ስለ አላህ የተናገሩት አንዳችም የለም። ሙስሊሞች እዚህ ያላችሁ ቁርጣችሁ እንድታውቁ ይህን በእርግጠኝነት እንነግራችኋለን። አንዳቸውም የብሉይ ኪዳን ነቢያት በቶራ በክቱቪም በነቢይም እንደተጻፈ በአዲስ ኪዳንም በወንጌላትና በመልእክታቶች በራእዩ መጽሐፍት እንደተጻፈ አንዳቸውም
የእግዚአብሔር ነቢያት ወይ ደግሞ አባቶቻችን አብርሃም፣ ይስሐቅ፣ ያዕቆብም ሌሎቹም አባቶች በሙሉ የዛሬው ላይ ፎከስ የዛሬ በቃ ጨርሻለሁ። የዛሬው ላይ ነው። የዛሬው መልእክት ነው። በእነዚህ ላይ ማንም አምልኮት ያለፈ የለም። እነዚህ አባቶቻችን ግን የተናገሩት ጌታችን መድኃኒታችን ኢየሱስ ክርስቶስ የሰማይ የምድር ፈጣሪ እንደሆነ፣ ይሄ አምላክ ሰው ሆኖ እንደሚወለድ፣ የሚወለደውም ወንድ ልጅ እንደሆነ ጾታው ተናግረዋል። አዎ ወንድ ልጅ ስለሆነ እንደው ለማሸማቀቅ ብሎ የጠየቀው ኢየሱስ ብልት አለ ወይ ብሎ አለ። አዎ ስላለው ወንድ ልጅ ሆኖ ስለተወለደ መድኃኒታችን ኢየሱስ ክርስቶስ እናቱ በ8ኛው ቀን ሊገረዝ ወደ ቤተ መቅደስ ይዛው ሄደች ብሎ ይላል። ስለዚህ እሱ ማለት ወንድ ሆኖ የተወለደው ግን ከዘላለም ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን የነበረው ያለውም ደግሞም ለዘላለም ሁሉን አሳልፎ የሚገዛ የሰማይ የምድር ፈጣሪ ሁላችን የፈጠረ ለሰው ልጆች በደልና ኃጢአት ቀራንዮ ኮረብታ ላይ ለሰው ልጆች በደልና ኃጢአት ለሙስሊሞችም ለሁሉም የሞተ ብቸኛ መድኃኒትና አዳኝ የዘላለም አምላክ እግዚአብሔር ነው። ጨርሻለሁ። ቴንኪው ኤርሚ። እሺ ወደ ዘራ ያዕቆብ እዛው እንዳለ ጨርስና ወደ ያቢ ልጁ 2 ደቂቃ ነው። እሺ 2 ደቂቃ መጨረስ ከሆነ ዘራ ያዕቆብ 2 ደቂቃ ነው። እሺ ኤኒዌይስ ምንድን እንደመጨረሻ አንድ ነገር ብዬ ነው ባይዘው እምነት ለራስ ሁላችንም እምነት ትክክል እምነት ማለት በመጀመሪያ እንዳመንክበት ነው። እኔ አሁን ለምሳሌ ድንጋይ ያሳምነኛል ካልኩ ያሳምነኛል። ድንጋዩ ትክክል አይደለም ብለህ ብትመጣብኝ አልሰማም። ሴም ቲንግ አሁን ለምሳሌ ቅድም አንዳንድ ልጆች ሲናገሩ ገድላትም ሐዲስ ምናም ሌሎቹን ብትሄድ የእስልምናም ይሁን የኦርቶዶክስ የሚያምንበት ነገር አለ። ያንን እምነት ውሸት ነው ብትለው አይሰማህም። ቢካዝ ማንም በዚህ ሊተማመን የሚችል ነገር ስላለ፣ ስለዚህ ማንንም እዚህ እውነት እናውራ ከተባለ ማንም የሚታመንበት ነገር የለም። ሌላው 26 ሰዎች ዛሬ ሰለሙ፣ ይሄ ውሸት። ይሄ እውነት እናውራ ከተባለ ዛሬ ሁሉም ሰው ብትጠይቀው ከዚህ ውይይት ምንድን ያገኘው ብለህ ከጠየካቸው መድኃኒታችን ወደ ጌታም ሊሆን ይችላል እነሱ አላህም ሊሆን ይችላል ብልት አለው የለም የሚል ነው። ማክሲመም በቃ ሰው ሁላ ጭንቅላት ውስጥ የገባ ያ እርግጠኛ ነኝ በዛ የሚሰልም ወይንም ወደ ኦርቶዶክስነት የሚመጣ ሰው አለ ብዬ አላስብም። ስለዚህ ያ የተፈበረከ ነው እርግጠኛ ነኝ። ወይንም ራሳቸው አንዱ ግለሰብ እዛ ከራሳቸው the same thing ኦርቶዶክስ ጋም ነገ መጥቶ እፎይ በተናገረው ምክንያት ብሎ ኦርቶዶክስ ሆንኩኝ ይልሃል። the same thing ደግሞ በዚህ በኩልም ደግሞ አንደኛውም ሰለምኩኝ ይላል። እና ዛሬ ውይይቱ አንድን ሰውን ወደ እስልምና የሚከት ወይንም አንድ ሰውን ወደ ኦርቶዶክስ የሚከት ውይይት አልነበረም እስከነጭራሹ። እንደውም እርስ በርስ ክርክር በጣም የሚያስጠላ ክርክር የነበረ። እኔ በህይወቴ ዲቤቶች ብዙ ዲቤት አይቻል። አንተ ቤትም ብዙ ዲቤት ከዚህ በፊት በሃይማኖት ተደርጓል፣ ሌሎች ቦታዎች ላይም ተደርጓል። ዲቤት እንደዚህ አልነበር፣ በጣም የሚያስጠላ ዲቤት እና እኔ እንደ ዲቤትም አለ ዝም ብሎ ይሄ ለፉክክር ምናምን የተደረገ ነው ብዬ ነው ማስበው። እና ብሽሽቅ ነበር የነበረው ሆል ኦርቶዶክስ ጋር ስትሄድ እኔ አሸነፍኩኝ ይላል፣ ሙስሊሙን ጋር ስትሄድ አሸንፈሃል ይላል። በቃ ያ ነው እና ለብሽሽቅ ነው እንጂ ይሄ እውነት እናውራ ከተባለ ሰው ለማስተማር ተብሎ የተደረገ ነው ብዬ አላስብም። ሌላ በመጨረሻ እችን ብዬ ልጨርስና በተለይ ኢትዮጵያኖች አሁን ከዚህ በኋላ አንደርስታንድ ማድረግ አለ። የዘረችን ሀገር እንደ ሀገር ይዘናት እንሄዳለን። በብሔር ኦልሬዲ እየተሻኮተን ያለች ሀገር ነች። ሃይማኖት እዚህ ላይ ጨምርህበት እመኑኝ ኢትዮጵያን ታፈርሳታል እንጂ ወደ አንድነት የሚመጣ በተለይ አርሲ ውስጥ የሚኖር ማህበረሰብ፣ ወሎ ውስጥ የሚኖር ማህበረሰብ እነዚህ ሁለት ቦታዎች ላይ የእምነት ቦታዎች ያሉበት ነው። ሁለት እምነት ተመጋግበው የሚኖሩበት ቦታዎች ላይ። ስለዚህ እኔ እውነቱን ንገረኝ ካልከኝ ቴዲ የሆነ ቡድን የውጭ አካል ከጀርባ ያላቸው ሁለቱም አካሎች ከጀርባ ያላቸው ይመስለኛል። በዚህ በኦርቶዶክስም በኩል ግፋ ግፋ እያለ አውቆ ሙስሊምን እንዲሳደብ የሚያደርግ the same thing ደግሞ በዚህ በኩል እኔ ኦርቶዶክስ ከተሰዳደበ እንደው ከጴንጤ ጋር ነው መሰዳደብ ያለው። ቢካዝ ሁለቱ እምነት ናቸው የሚፎካከሩት። ወሰደብኝ ኦርቶዶክስ ዝም ብሎ መጥቶ ከሙስሊም ጋር ሲሰዳደብ የሆነ ሰው ከጀርባ የሚጫወት ይመስለኛል። the same thing ሙስሊሙን ግፋ ግፋ እያለ ደግሞ የውጭ አካል ያለ ይመስለኛል። እና እነዚህን የውጭ አካላት ያላቸውን ሰዎች በተለይ የኢትዮጵያ መንግስት ነኝ ብሎ ከተቀመጠና ኢትዮጵያን አድናለሁ ብሎ የሚቀመጥ ከሆነ ከዚህ በኋላ እንደውም ከብሔርተኛ በላይ አይኑን ማየት ያለበት የነዚህ ሃይማኖት የሚናገሩት ላይ እኔ እፎይ ኦርቶዶክስ ስለሆነ ሰፖርት አላደረግም። ቢካዝ በሱ ንግግር የሚገደለ ማህበረሰብ ስላለኝ። ስለዚህ አንዳንድ በተለይ እንደ ብሔርተኛችን ይቅርታ አንድ ደቂቃ 30 ሰከንድ በተለይ አማራ ልጆች አንደርስታንድ ማድረግ አለ። ህዝባችን አርሲ ውስጥ ነው ያለው፣ ወሎ ውስጥ ያለ አማራ። ስለዚህ እኔ ማህበረሰቤ እፎይ በሚናገረው ንግግር አንድ ማህበረሰብ ጫፉ እንዲነካብኝ አልፈልግም። ስለዚህ እኔ የማስበው ከሃይማኖቴ በላይ እፎይ ስለተበሻሸቀ ለምን ብሎ ነው ምስኪን ምንም የማያውቅ ልጅ እዛ ከሙስሊም ጋር ተበሻሽቆ የሚገደልበት ምክንያት ምንድነው? the same thing ሁሱ የሚባለው ልጅ በሚነጋገረው ነገር ለምን ሙስሊም ወንድሞቻችን እዛ ጋር ያለው ይገደላል? ስለዚህ ሁለቱም አካላቶች መንግስት እንደ ኢትዮጵያ ቆየ በከዝ እነዚህ ሁለቱ ፋሎወርስ አላቸው፣
የራሳቸውን ፋሎርስ እነዚህ ፋሎርስ ደግሞ ኢግናይት ደግሞ የሚያደርጋቸዋል ዝም ብሎ አይደለም ከጀርባ እና ከጀርባ ትላልቅ ኃይሎች ያሏቸው ይመስለኛል ፕሮቴክት በመንግስትም ደረጃ ከጀርባ እነዚህን ኃይላቶች ፕሮቴክት የሚያደርጓቸው ያላቸው ይመስለኛል ስለዚህ እነዚህ ኢትዮጵያ ሰላም እንድትሆን ከተፈለገ በተለይ በሃይማኖት ቀላል አይደለም ብሔርተኝነት ዝም ብለን ተሰዳድበን ልንለያይ ፖለቲካም ልናወራ እንችላለን ሃይማኖት ጋር ከመጣ ግን በቆንጨራ ነው የምታወራው በማጨድ ነው የምታወራው የምትጨፋጨፈው በዛ ነው ቀል የለም ስለዚህ ሃይማኖት ላይ ይሄንን ነገር ስፔሻሊ አሁን ያለው መንግስት ነኝ ብሎ ካመን ኢትዮጵያን ሳማው አዘልቃታለሁ ለዘላለም ብሎ የሚያስብ ከሆነ እነዚህን ሃይማኖቶች በተለይ እንደዚህ ኤክስትሪሚስት ይሆኑ the same thing በአማራ ውስጥ ኦሮሞ ምናምን ኤክስትሪም እንዳለ የሃይማኖትም በኦርቶዶክስም በሙስሊም በኩል ኤክስትሪሞች ያሉ የመጡ አካላቶች አሉ ስለዚህ እነዚህን ኤክስትሪም አካላቶች ማሰር አለበት ብሔርተኛው ላይ ብቻ ፖለቲካ ብቻ የሚሰሩት ላይ አይደል ሃይማኖተኛው መታሰር አለበት ቢካዝ ያ እነዚህ ሴንሲቲቭ ሳብጀክት ስለሆነ ብዬ ለማለት ነው ኢኒዌይስ እንደመጨረሻ ቴንክ ዩ ቴዲ ግን አንዱ ውይይት ብታስደረጋቸው ጥሩ ነው ማን እንደሚያሸንፍ ለማየት ሚት ነህ እነሱ ነው የምትለኝ አንዱ ውይይት በስርዓት ይዘው የሚያወሩ ከሆነ አንዱ ውይይት ሲጀመር ላወያቸው እንደዚህ ኔጋ እንደዛ አይሆኑም እንደዚህ አይነት እኔ ማጅራት ላይ ቆሜ ማወያይ ልጅ ነኝ እንደዚህ አይነት እንትን አላስተናገድም ግን አላወያይም ሰማይና ምድር ቢያልፉ አላወያይም ለምን እንትን ነው አንደርስታንድ ማድረግ አለብኝ ሊገባኝ ይገባል ምንድነው ይሄ ባለንበት ነባራዊ ሁኔታ ቅድም እንዳልኳችሁ መደጋገም አይጠበቅብኝም ግን አሁን እንደዚህ ጥግና ጥግ ያለ ዶክትሪን ያለው አስቸጋሪ ነው የሚሆነው ሰው እኔ አላወያይም እሺ እኔ ዝም በዚህ የሆነ ነገር ማድረግ አለበት ብላ አታስብ አንተ ቻይና ማይገርማችሁ ቻይና አንድ ደስ የሚል በሶሻል ሚዲያ ደስ የሚል ህግ አወጣለች ቻይና ያላችሁ ታግዙኛላችሁ ቻይና ውስጥ ማንኛውም ሰው ሶሻል ሚዲያ ላይ ስለ ህክምና ሲናገር የህክምና ሰርቲፊኬት ወይም ደግሞ ከህክምና ጋር በተያያዘ ስፔሻላይዝድ ያደረገ ሰው መሆን መቻል አለበት ትምህርት የወሰደ በሁሉም ዘርፍ ሰርቲፊኬት ኦር ትምህርት ያላችሁ መሆን አለባችሁ ስለምትናገሩት ንግግር አሁን ቻይና ላይ ሚዲያ ዝም ብላ አትናገርም ስለ ስፖርት ስፔሲፊካሊ ስፔሻላይዝድ አድርገ የስፖርት ጋዜጠኛ መሆን አለበት እንዲህ መሆን አለበት ለህዝቡ ስትል ዝም ብሎ እዚህ 1 ሚሊዮን ፎሎወር ይኖረዋል የሆነ ነገር እንትን ይላል ከዛና ዲቤት እንግጠም ይላል 50 ሺህ ቦታ ሜንሽን ያደርጉኛል ሳያቸው ካለ ዛሬ ማላቀው ሰውዬ የሆነ አንድ ሰውዬ አለ ከዛ የሆነ ሰውዬ አለ እንደ ጌም ጨዋታለን ብለው ፖስተር እንደሚሰሩት ሁሉ ይዋጣልን ምናምን ይባባላሉ ከዛ እንደዛ መሆን የለበትም እያንዳንዱ ነገር ከኃላፊነት ጋር ነው መሆን ያለበት የሚል እምነት አለኝ እሺ ዘራ ያዕቆብ ያነሳቸው በጣም ወሳኝ ነገሮች ናቸው እንደዛ ነው መሆን ያለበት በተረፈ የእምነት ጉዳይ መንግስት እርምጃ መውሰድ አለበት ብለህ ታስባለህ ቴዲ ሶሪ ቅርታ አሁን እኮ አስቸጋሪነቱ ሁለቱ ልጆች ኢትዮጵያን ያሉት አብዛኞቹ በእንደዚህ አይነት ጉዳይ ላይ በነፃነት የሚያወሩት ኢትዮጵያ ያሉ አይደሉ መንግስት ምን ሊያደርጋቸው ይችላል ከሀገር ውጭ ያለ ኢንተርኔት ያላቸው ናቸው እንደዚህ የሚያደርጉት ለምሳሌ ሁለቱም ኢትዮጵያን ያሉት ለምሳሌ ከእስልምና እምነት ተከታዮች የምናውቃቸው መሬት ላይ ኢትዮጵያ ያሉ ትልቅ ሰዎች አንዱን እሱን ስታመጣና ከኦርቶዶክስ አንድ ትልቅ ሰው መሬት ላይ ያለ ሰው ኢትዮጵያ ያለ ሰው አምጥተህ እስኪ ዲቤት ግጠሙ ምናምን ብትላቸው ኃላፊነት በሚሰማው መንገድ ሆኖ ሊያወሩ ይችላሉ ምክንያቱም በሚኖሩበት ሀገር ስለሆነ ህዝቡም ያለው አብሯቸው አንድ ነገር ከተነሳ እነሱም እዛ ውስጥ ነው ያሉት ገባ አይደለም ስለዚህ እያንዳንዱ እርምጃቸውን በጥንቃቄ እንትን ብለው ሊያወሩ ይችላሉ አሁን አስቸጋሪ መንግስት ህግ አወጣ ብትለው እንኳን አይደለም ሁሉም ከሀገር ውጭ ነው ያለው እንዴት አድርጎ ሊያወጣ ይችላል መንግስት ዝም ብሎ ህጉን ሊያወጣ ይችላል እሺ ወደ ዘራ ያዕቆብ ሊድ ዘራ ያዕቆብ አልኩኝ ወደ ያቢ ቴዲ ያቢ እሺ ወይ አዎ ለሚገደሉት መንግስት እርምጃ ሳይወስድ አሁን ለምሳሌ በሃይማኖት ላይ ስለሚከራከሩት ይወስዳል ብለን መጠበቅ የለብንም ሃይማኖትን መከራከርና እንትን ማለት መማማር ይቻላል አይ ቲንክ ፍሪ እንትን ይመስለኛል በኢትዮጵያም ህግ ፍሪ እንትን ነው ያሸን እንትን ያለ ክርክር ነው ዋናው እንትኑ ላይ ነው ማስተማር መቻላቸው ላይ እንዴት ነው እሱ መከራከር የሚችሉት ያንን ላይ ነው መስራት ያለባቸው ሁሉም እና
ለምሳሌ ሁሉም የየራሳቸው ተሰጥኦ አላቸው። እንደምናውቀው በኦርቶዶክስ ውስጥ ያሉት ልጆች አሉ በተለያየ እንትን ላይ የሚሰሩ እነ መዝሙረ እነ ክርስቶፎርስ እነ ቀሲስ ዲበኩሉ ዘማርያም እነሱ የሚሰሩት የጴንጤቆስጣን ላይ ሊሆን ይችላል። እነ እፎይ ደግሞ የሚሰሩት የሙስሊሞቹ ላይ ነው የሚሆኑ። ምክንያቱም የራሳቸው እንትን አድርገው ነው። በጣም የሚገርም ነገር በእውቀት ነው የሚንቀሳቀሱት። አንዱ አሁን አንዱ ውስጥ ገብቶ እንትን ማለት አይችልም። ምክንያቱም እነ እፎይ ቁጭ ብለው ያንን የሙስሊሙን እንትን ነው ሲያጠኑ የኖሩት ማለት ነው። ለዛ በደንብ ዝግጁ ሆነው ነው የቀረቡት። የኡስታዞቹም ደግሞ በደንብ አድርገው ይሄንን መጽሐፍ ቅዱስን የክርስቲያኑን የምኑን በደንብ ተምረው አውቀው ነው አሁን የቀረቡት። አሁን ሂደቱ ላይ ነው። ሂደቱ ላይ ምንም ቅድም ጀምሮ ልጆች እየገቡ እንትና ነው እፎይ ነው እንትን ያለው ያልተቀበለው ምናምን ምንም ይሄ ምንም እንትን ማለት አይጠበቅብንም። ማናችንም ያየነው ሁሉም ሰው ያየው ለእውነት ሲፈረድ የኡስታዞቹ ጋር ችግር ነበረ። መቀበል አልፈለጉም፣ ፈርተው ነበረ። ቶሎ ይለቅልኝ ይሄ እንትን ቶሎ ይለቅልኝ ብሎ በ5 ደቂቃ በ2 ደቂቃ በ3 ደቂቃ ብቻ እንጨርሰው፣ በ8 ደቂቃ እንጨርሰው ውይይቱም ብሎ ነው ያለው። መጨረሻ እንደውም ገብቶ ያኔ ነው በቃ እንደውም ኮንፈርም ያደረገልን አለመፈለጉንና አለመቻሉን መፍራቱን ማለት ነው። እንዳልነውም ውስጥ ገብቶ እንደውም ምንድነው ቻሌንጅ የሚያደርግ ነገር ሁሉ አልጠየቀው። እንትና ቻሌንጅ ሁሉ እያደረገው ነበረ። በደንብ አድርጎ ፕረስ አድርጎ እንደተጠበቀው። እኔ አሁን የጠበቅኩት ያኛው ልጅ በደንብ አድርጎ ቻሌንጅ ያደርገው አልነበረ፣ አላደረገም። ያንንም ያስረዳውም ነገር የለም። ቪዲዮ እየቆራረጡ አቅርበው ነበረ። ምሳሌ አሁን ለምሳሌ የተቆራረጠ ቪዲዮ አቅርባቸዋል ብሎ እንኳን ሲነግረው አላስተባበለም። ሁሉ ያንን ነገር በቃ አምኖ ነው የተቀበለውና ይሄ በዚህ ነገር ሲታይ እፎይ በደንብ አድርጎ እንትን ዲቤትም ተምሮ ነው የመጣው። ይችላል ችሏል። ግን አሁን እዚህ ጋር ከታች ያላችሁ እፎይ ይችላል ምናምን እንደዚህ አትበሉ። ምክንያቱም ሃይማኖት ሴንሲቲቭ ስለሆነ እንደሚችል ይታወቃል። በቃ ግን ሰውን ማራራቅ እንትን ማለት ሌላ ችግር ውስጥ መፍጠር። ለምሳሌ በእውቀት ያልደረጀ ማህበረሰብ ዝም ብለክ በጀግንነት በምን ስትለው ወደ እንትን ውስጥ ነው የሚገባው፣ ወደ ጥላቻና ወደ እንትን ውስጥ ነው የሚገባው። እና በፍቅር ማስተማር መመለስ ይቻላል። ብዙ ጊዜ አሁን እንደዛ የሚያደርጉ ሰዎች አሉ። እኔ አሁንም ትንሽ ለእፎይ መልእክት ማስተላልፈው እፎይ ሀምብል ከሆነ ጠቅላላ ሙስሊሞችን የሚመልስ እውቀትና ጭንቅላት አለው። በጣም የሚገርመኝ ነገር ይሄ ነው። ይችላል። ትንሽ ሀምብል ሆነና እነሱ ገፍተውት ነው እንደዚህ ያደረጉትም። ብዙ ነገር ተዛዷል። ልጁ ብዙ በህይወቱ ሁሉ የመጣበት ነገር አለና ያ ስለሆነም ይመስለኛል ከዛ የተነሳም ይመስለኛል ባህሪው የተቀየረው። አሁን ግን ያንን አስተካክሎ እፎይ እሱ ያለው እውቀት እነሱ ላይ ጠቅላላ ሙስሊምን ወደ ክርስትና የሚመልስ ነው። እና በሃይማኖት ስትወያዩ አምናችሁበት ቅረቡ። ሁላችሁም እንትን በሉ፣ ሳይድ አትያዙ። ለመማር ቅረቡ፣ ለማወቅ እና የትኛው ይሻላል የሚለውን ለማወቅ እንጂ ይህ አሁን ቲፎዞ የመፍጠር ጉዳይ አይደለም። ቲፎዞ